ስለ ድንግል ማርያም እኔ ልጅ ስለ ድንግል ማርያም ስለ እመቤቴ አምላኬ ሆይ ቆይ አሁን ምንድነው የማደርገው? የቤት ኪራይ ደርሶብኛል። አሳይመንትም ማስገባት አለብኝ። ትምህርት ቤት እንኳን እኮ የሚሄድበት የትራንስፖርት ብር የለኝም። ኪሴ ውስጥ 50 ብር ብቻ ነው የቀረኝ። ወይኔ ፈጣን። ሄሎ አያቴ። ሄሎ ልጄ ሰላም ዋልሽ? ይኸውልሽ ደማጀ ምኑን ባዶ ሆነ ነው እንጂ ብዙ አስቤልሽ ነበረ። በያለው ለቁርስ ወሻ ብዬ ለሰብላ ልኬልሻለሁ። ደርሶኛል አትጨነቂ። እንዴ አያቴ እንደሱማ አይባልም። አንቺ የሰራሽው ሁሉም ነገር እኮ ይጣፍጠኛል። ወድጄው ነው የምበላው። ቤት ኪራይ ተቸገርሽ እንዴ? እኔም እኮ እንዳልክሽ ስለሌለኝ ነው። እንዴ ላርግሽ እንግዲህ እግዚአብሔር ይግዝሽ እንጂ ምን አደርጋለሁ። አይ አያቴ እንደዚህማ አትጨነቂ። የባለፈውን ወር ክፍያ እኮ አንድ መልካም ጓደኛዬ ነበር፣ እሱ ከፍሎልኛል። ደግሞ ስራም እፈልጋለሁ። ቢኖርሽ ብትረጅ ጥሩ ነበር። አትጨናነቂ እሺ አያቴ። ቆይ እደውላለሁ በቃ። የኔ እናት ምን ሆነዋል? ራበኝ ሰው ሁሉ ልመሪያ ይታየው ከፋኝ። ይኸው ቢያንስ ለዛሬ ሆኖታል። ይሄንን ይብሉ። ግን ማደረስ አሉት? ምን ማደር ያለው ብለሽ? አንድ ጥግ ሸራው ጥሬ ነው የምኖረው። በክረምት ጎርፉ በበጋ ፀሐዩ እንዳንገላታኝ መሞቴ ነው። እሺ የኔ እናት ግን ልጅ እንኳን የለውትም? ማለቴ መጥቶስ የሚጠይቁት? አንድ ልጅ ነበረ፣ ጀግና ወታደር ነበር። እንጀራ ጋግሬ ተቃጥዬ ያሳደግኩት እንጂ ሰዎች አሉ ሀገሬ። አሁን ምበላውም ምለብሰውም ምንም የለኝም። ተስፋም ገንዘብም ምግብም አጥቻለሁ። አይዞን የኔ እናት አይዞንሽ። ደግሞ ቆይ ለምን ባዶ እግሮትን ይሆናሉ? እኔ እኮ ቤት ውስጥ በጣም ብዙ ጫማ አለ። እንዴ ለምን? ፈጣሪ ባርክሽ ልጄ፣ ፈጣሪ ባርክሽ። በቃ እኔ ከዚህ በኋላ እየመጣሁ ጠይቆታለሁ። እሺ አይዞት። እሺ እግዚአብሔር ይባርክሽ ልጄ፣ እግዚአብሔር ይባርክሽ። መንገድሽ ሁሉ ይቅና፣ እሾሁም ምቀኛውን ያዝል። አሜን። የኔና ሰላም ይሁን። ቆይችን የማትረባ እንዴት ሰው ይወዳታል? እንዴት ያደንቃታል? ባለፈው እንዳልኩሽ እዛ ማይረባ ፊቷ ላይ አሲድ በተነን ወይ ደግሞ ማጅራቷን አስብለን ብናስደፋት ኖሮ የሁሉ መዝብ ባልመጣ ነበር። እንደዛ እኮ ማድረግ አልጠፋኝም። ግን አንድ ነገር ብትሆን ካንቺ ጋር ጸብ ስለሆነች ነገሮች ሁሉ ወደ አንቺ ነው የሚዞረው። እሱማ ልክ ነሽ እኮ። ታዲያ ቆይ እንዴት ነው ጨርቋን አስጥለን የምናሳብዳት? አንድ መንገድ አለ። የምን መንገድ? የተከራየችበትን ቤት እኔን እንድትከራይ ያደረኳት። ላከራይ የሆነ ነገር እንበለውና እንዲያባራት እናድርግ። ይሄማ በጣም ጥሩ ሀሳብ ነው። ከዛስ? ከዛ ማደሪያ ስታጣ እኛ ጋር ረፊ ብለን እንደፈለግን እንቀልድባታለን። ይሄማ የተቀደሰ ሀሳብ ነው። ከዛማ የቀማችሽን ፍቅረኛሽን፣ ክብርሽን፣ ሁሉ ነገርሽን ወደ አንቺ ይመለሳል። በጣም ጥሩ ጓደኛዬ። አንቺም የሚያስፈልግሽን ሁሉ ነው እሰጥሻለሁ። እሺ በቃ ጊዜ አናጥፋ። ልደውልለት አይደል? አዎ ደውይለት። እንዴት ነው? አቆምኩ። አብዙ ችግር የለውም።
እኔ የምልህ አቡ፣ ቆይ አንተ እንደምትወዳት ሳትነግራትና እንደ ኖርማል ጓደኛ እየቀጠላችሁ እስከ መቼ ነው እንደዚህ የምትከተላት? ምን ላድርግ ብለህ ነው? እሷም እኮ ቢሆን የማይጣላ ልብ አላት። እስከ መቼው ማብሬያት በሆነ አልሰለችም። አዎ በጣም ጥሩ ሴት ናት። ምን ያህል ለተቸገረ እንደምትደርስ፣ ላዘነ እንደምትራራ፣ ለተራቡት እንደምታበላ አውቃለሁ። እሱን እኮ ነው የምልህ። ጊዜ ባከነ እንዳይመስለኝ እንኳን ሁል ጊዜ ስንገናኝ በመልካም ነገር ነው የምናሳልፈው። አውቃለሁ፣ ግን ደግሞ በትዕግስት ጠብቀ አንዱ መጥቶ እንዳይወስዳትና እንዳትጸጸት። እሱን ሳላስበው ቀርቼ አይደለም፣ ግን ደግሞ ምን ላድርግ? እሱ ሀሳቧ ሁሉ ማን በልቶ አደረ ማን ጠጥቶ አደረ ነው። ስለዚህ ቤት በኩል ላናግራት። አውቃለሁ፣ ግን ደግሞ አንተ መጎዳት የለብህም። እንደምንም ብለህ ንገራት። ይቅርታ ተፌ፣ አጣድፌ ጠራሁ አይደል? ችግር የለውም ጀሪ፣ ግን በሰላም ነው? አይ እኔ እንኳን ይቅርታ አልጠይቅን የመጣሁት። ሰው ሳያጠፋ እንዴት ነው ይቅርታ የሚጠየቀው? ይገርማል። ያው እንደምታውቀው ቃል ከክፍለ ሀገር ስትመጣ እኔ ነኝ ዋሶኜ አንተ ቤት እንድትከራይ ያደረኳት። ግን የሆነ ወሬ ሰምቼ ማመን ያቃተኝ። ቆይ ቃል ጥሩ ልጅ አልነበረች እንዴ? ምን ሰምተሽ ነው? አይ አንዴ የሚባል ነገር አለ እንዴ? ከነገርሽ ንገሪ። በቃ ቃል የዋህና ሰዎችን ረጂ መስላ ሰዎችን ቀርባ በሌቦች እንደምታዘርፍ ሰምቻለሁ። በፈጣሪ ይማ በፍጹም አይሆንም። በጣም ይገርማል። ስትታይ እኮ በጣም የዋህ እኮ ነው የምትመስለው። ውጭው ቅቤ ውስጡ ማለት እንዲህ ነው። ባክሽ ዛሬውኑ ነው ከዛ ቤት ፈንቅዬ ማስወጣት። በጣም አመሰግናለሁ እሺ ጀሪዬ። እኔም እንዳንተ ተከራክሬላ ነበር፣ ግን ሌባና አስመሳይ ሰዎችን ዘራፊ ናት። ብቻ እኔ ኃላፊነቴን አንስቻለሁ ለማለት ነው። በጣም ጥሩ። በቃ ይሄ ልንገርህ ብዬ ነው ተፌ። ሰላም ዋል። እሺ ሰላም ዋል። እሺ ችግር የለውም። ስራ እንደበዛብሽ ገምቼ ነበር። ግን የሄድሽበት ጉዳይ እንዴት ሆነልሽ? ውይ አቡዬ፣ በጣም የሚያሳዝኑ እናት ናቸው። ብታይ ካልጋቸው እንኳን መነሳት አይችሉም። ሌላውን ተው፣ የሚቀይሩት እንኳን እኮ ዳይፐር የላቸው። ውይ በጣም ያሳዝናሉ። ልጅ ዘመድ ምናምን የላቸው? በጣም የሚያሳዝነው እኮ ይሄ ነው። መካን ናቸው። ምግብ እንኳን ከቀመሱ 2 ቀን ሆኗቸዋል። በቃ አንቺ አታልቅሽ። ቆይ ለምንድን ነው የምታለቅሽው? ቆይ እንዴት አላለቅስም ያቡ? በህይወቴ አንድ ነገር እንኳን እኮ ማድረግ አቃተኝ። ምግብ እንኳን ስጪኝ ሲሉኝ ከየት አምጥቼ ምግብ ልግዛላቸው? ምንም ማድረግ እኮ አልቻልኩም። ይኸውልሽ ቃልዬ፣ እንደዚህ አትበይ፣ ፈጣሪ ያዝንብሻል። አንቺ እኮ ያለሽን ሁሉ እየሰጠሽ ነው። ሁሉም እንዳንቺ ቢተባበር ኖሮ ስንት ነገር ይቀለን ነበር። እሺ በቃ አሁን ወደ አንድ ቦታ እንሂድ። የት ነው የምንሄደው? ባይሆን ምሳችንን እየበላን የት እንደምንሄድ ትነግሪኛለሽ? ያቡ፣ የእናቴ አንድ ማስታወሻ የሆነውን ቃል አስገብታ የሰጠችኝን ወርቅ መሸጥ እፈልጋለሁ። ምን? እንኳን ደስ አለሽ ጓደኛዬ። ብቻ ተሳካ እንዳትዪ። ኧረ እባክሽ፣ እኔ እኮ ጄሪ ነኝ። እኔ ፈልጌ የማይሳካ ምንም ነገር የለም። አሳካሁት። በጣም ደስ ይላል። ቆይ ግን አከራዩ ምን አለሽ? ታውቂያለሽ፣ ለእሷ የማያሽቃብጥ ሰው የለም። እሷ እኮ በጣም ምስኪን ልጅ ናት፣ የሰፈራችን የዋናት ምናምን ሲል አፋፉን ብዬ አሳመንኩት። ስለዚህ ያባርራታል ማለት ነው። ምን ጥርጥር አለው? እንደ ሁኔታው ግን ዛሬ ለራሱ የሚያሳድራት አይመስለኝም። ቆይ ግን ቢያባራት የምትሄድበት ዘመድ ምናምን አላት? እሷ ምን አባቷ መሄጃ አላት? እነዛ መንገድ ላይ የምትረዳቸው ሰዎች ለራሱ እንኳን ለእሷ ለራሳቸው መግቢያ የላቸውም። ስለዚህ መቀመቅ ትወርዳታለች ማለት ነው። በሚገባ እንሄዳለን። ከዛ አንቺ ያቡንም ፍቅርሽንም ፈንዱንም ታስገቢያለሽ። ይኸውልሽ ቃል፣ በፍጹም እንደዚህ አታደርጊም። አደርጋለሁ ያቡ። ይሄ እኮ የእናትሽ አደራ ነው እንዴ። ቢሆንስ ያቡ፣ ለእኔ ከወርቅ በላይ እዛ ተኝተው የሚሰቃዩ እናቶች ያሳዝኑኛል። ቆይ ወርቅ ተሸክሜ ምን ያደርግልኛል? ቢያንስ አንድ ሰው እንኳን ህይወት አተርፍበታለሁ።
ሀሳብሽን አልተቃወምኩም፣ ግን ስንት ጊዜ በልብሽ ያኖርሽውን የእናትሽን ቃል ሰብሮ መስጠት ልክ አይደለም። ነገርኩ እኮ ያቡ፣ ወስኛለሁ። ቆይ እሺ ስንት ግራም ነው? 50 ግራም። ባይሆን እኔ የተወሰነ ገንዘብ ልፈልግልሽ፣ የእናትሽን አደራ አስቀምጪው። በፍጹም ያቡ፣ እንደዚህ አይሆንም። ይኸውልህ አንተ እስካሁን ድረስ ያለን ነገር ረድተሃል። ከዚህ በኋላ ደግሞ ምንም ነገር እንደሌለ አውቃለሁ። ሲጀመር እንደ ጓደኛ አማከርኩ እንጂ ከመሸጥ ወደ ኋላ አልልም። ከዛን ያንን አመዳም እግሬን እንዲልስ ነው ማደርገው። ቆይ ነው ምንሽ ያሰብነው ተሳካ ማለት ቃልን እዚህ ቤት አመጣ። ከዛ ምን ልታደርጊ ያሰብሽ? እንደ ድሮማ በዝምታ አላልፋትም። መርዟን አግቼ ጨርቋን አስጥኝ ነው ማሳብዳት። አረ በስመ አብ በይ እንዴ! ቆይ ይሄን ያክል ምን አደረገችሽ? እውነት ለመናገር እኮ ቃል በጣም ምስኪንሽ ናት። ዝም በይ ክፍታፍ። ሁለተኛ እንደዚህ ስትይኝ እንዳልሰማሽ። እሷ ለኔ የምን ጊዜም ጠላቴ ናት። እሺ አስቢው፣ ድሮ እሷ ሳትመጣ በፊት ሁሉም ሰው እኔን ይወደኝ ነበር። በትምህርቴ እንኳን አንድም ተፎካካሪ አልነበረኝም። ይሄንን ታውቂያለሽ? አዎ አውቃለሁ። እሷ ከመጣች በኋላስ ደረጃዬን ነጠቀችኝ፣ አንደኝነቴን ወሰደች፣ ፍቅሬን፣ ክብሬን፣ ሁሉ ነገሬን ወሰደችብኝ። ይሄን ሁሉ ነገር ደግሞ አስመልሳታለሁ። እሱማ ልክ ነሽ። ሰው ሁሉ እኮ ለእሷ ነው የሚያሽቃብጠው። ቃልዬ የእናትሽን አደራ ባሸጭ ግን ደስ ይለኝ ነበር። እኔም እኮ ደስ ይለኝ ነበር፣ ግን ደግሞ ከሰው ነፍስ አይበልጥብኝም። እሱስ ልክ ነሽ። ከእናቴ የቀረኝ አንድ ማስታወሻ ይሄ ወርቅ ነበር። ከዚህ በኋላ እናቴን ማስታወሳት በልቤ ውስጥ ብቻ ነው። በመጀመሪያ ከዛ ቤት መልቀቋን እናረጋግጥ። ከዛ እቃዋንና መኝታ ቤቷን እዚሁ እንሰጣታለን። ከዛ ደግሞ ያንን የሰራችውን ፕሮፖዛል እንወስዳለን። ከዛን ያንን የአብስራ ተብዬውን እሷን ብሎ እዚህ መምጣቱ አይቀርም። ታዲያ እኔ እጄ ላይ ገባ ማለት አይደል? የምር በጣም አደገኛ ነች። ቆይ ግን ምናምን የሚባል ነገር የለም። በቃ ማድረግ ነው። ቃልዬ ለችግርሽ ልደርስ ስላልቻልኩኝ በጣም ይቅርታ። ቢኖርህ ህልሜ እንደምታሳካልኝ በደንብ አውቃለሁ። አሁንም እኮ ያቅምህን እያደረክልኝ ነው። አሁን ቆይ የእለት ምግብና እርዳታ የሚያስፈልጋቸው ሰዎች ስንት ናቸው? አሁን በአስቸኳይ እርዳታ የሚፈልጉ ብቻ 10 ሰዎች አሉ። ቆይ ታዲያ እንደዛ ከሆነ ለምን ሁሉንም ቀርጸን በሚዲያ እንዲረዱ አናደርጋቸው? በፍጹም እንደዚህም አይሆንም። ፈጣሪም እኮ ያቅማችሁን እርዱ፣ የተቸገሩትን እርዱ ነው እንጂ የሚለው በሚዲያ እየቀረጻችሁ እርዷቸው አይልም። ደግሞ በጣም ብዙ ደግ ኢትዮጵያውያን አሉ በስውር ሰዎችን የሚረዱ። እነሱን እስከምናገኝ ድረስ ያቅማችንን ነገር ነው ማድረግ ያለብን። ሄሎ ቃል፣ ሰላም ነሽ? ሰላም ነው ተፌ። በአስቸኳይ ፈልጌሽ ነበር። ቤት ነሽ እንዴ? አይደለሁም፣ ወጣ ብዬ ነው። እሺ፣ በአስቸኳይ እፈልግሻለሁ። ምን ነው በሰላም ነው? አዎ በሰላም ነው። እሺ በቃ መጣሁ። ምንድን ነው? የቤታችን አከራይ ነው እና በአስቸኳይ እፈልግሻለሁ ቤት ነኝ ነው የሚለኝ። እሺ በቃ ሂጂ፣ ችግር የለውም። እሺ ቻው። ሰላም ቃል፣ መጣሽ? አዎ ተፌ፣ በጣም ይቅርታ ቆየሁብህ። ትራንስፖርት አጥቼ እኮ ነው። በሰላም ነበር የፈለከኝ? አዎ ቃል፣ አንቺ መልካም ሰው ነሽ። ነገር ግን በዚህ 3 ቀን ውስጥ እህቴ ከውጭ ስለምትመጣ ይሄን ቤት ለቀሽ መውጣት አለብሽ። እንዴ ተፌ፣ እኔ እኮ እዚህ ሀገር የማውቀው ማንም ሰው የለኝም፣ ዘመድም የለኝም። ቆይ ምን መሄጃ አለኝና ነው ውጪ የምትለኝ? የት ሄዳለሁ? አዎ ቃል፣ ያው ታውቂያለሽ፣ መጀመሪያም ስትገቢ ነግሬሽ ነበር አይደለ? እህቴ ውጭ ሀገር ናት። ስለዚህ ይሄን ቤት ደግሞ ሌላ የምታርፍበት ቤት ስለሌለ ማስተካከል አለብኝ። ስለዚህ በዚህ 3 ቀን ውስጥ እንዳልኩሽ ለቀሽ ውጪ። እሺ፣ ቢያንስ ሌላ ቤት እስከምፈልግ እንኳን ትንሽ ጊዜ ያሰጠኝ። ምንም መሄጃ የለኝም እኮ አንተ ጋር ነው እዚሁ የቆየሁት እስከዛሬ። ሲጀመር ቆዳሽን አለስልሰሽ እንደዚህ አስመሳይ ሰው አልመሰልሽኝም ነበረ። እያንዳንዱን ነገር አውቃለሁ። እሺ፣ ስላንቺ የሰማሁት ነገር አለ። አረ ተፌ፣ በእግዚአብሔር ምን እያልክ ነው?
እኔ እኮ እዚህ ቤት ብዙ ጊዜ ኖሬያለሁኝ። ማንም የማውቀው ዘመድም ሆነ ሰው የለኝም። ቢያንስ ለትንሽ ጊዜ በእግዚአብሔር ለትንሽ ጊዜ ቀን ስጠኝና ትንሽ ቀን ልቆይ። ጭራሽ እንደመለማመጥና እንደማዘን ታያለሽ። ይኸውልሽ ምንም ነገር አልፈልግም። በዚህ 3 ቀን ውስጥ ለቀሽ እንድትወጪ እሺ? በእግዚአብሔር ተፈይ ወደዛ ተነስልኝ። ይኸውልሽ አልሰማሽም፣ ነገርኩሽ አልሰማሽም አልኩሽ። በቃ ምንም ማዳመጥሽ ነገር የለም። ስለ እግዚአብሔር አለሽ ወደዛ እየሰማሽ ነው አይደለ? በዚህ 3 ቀን ውስጥ ከፈለግሽ ጎዳና ውጪ፣ ከፈለግሽ ቤት ፈልጊ። እያንዳንዱን ነገር ስላንቺ አውቄያለሁ። በዚህ 3 ቀን ውስጥ ቤት ለቀሽ እንድትወጪ እሺ? አምላኬ ምን በደልኩ? ምን አደረኩ? እሺ ወዴት ነው የምሄደው? ወይዬ ተፊ እንዴት ነው? ምን አለች? አንቺ ከጉድ አይደል እንዲያዳንሽኝ? ምን አይነት ጉድ ናት? አለቅም እኮ ለማለት ሁላ ፈልጋ ነበረ ነው የምልሽ። መቼም ከጉድ ነው ያወጣው። እንዴ ትቀልጃለሽ እንዴ? ለዛውም ማለት ነው በ3 ቀን ቤቴን ለቀሽ ውጭ ነው ያልኳት። ለማንኛውም እኔ ኃላፊነቴን ተወጥቻለሁ። ደህና ዋል። እንኳን ደስ አለሽ ጓደኛዬ። ለምን? ተፌ በ3 ቀን ውስጥ እቃሽን ይዘሽ ካልወጣሽ ፖሊስ ነው መጠራብሽ ብሏታል። ጀግና ጓደኛዬ፣ የሚገርም ስራ ነው የሰራችው። አየሽ፣ የመጀመሪያው እቅዳችን ተሳክቷል። አሁን ወደ ሁለተኛው እቅዳችን ነው የምንሄደው። ግን አደራ ሌላ ቤት እንዳትገባ። ወንድ ላጤ ቤት ካልሆነ የትም ልትገባ አትችልም። በይ አሁን ደውይና አግኛትና ሰልያት። እባክሽ ራሷ ትደውል። አገባኝ ቴጄሪ፣ ይህን ሁሉ ነገር ሰርተን ሁሉም ነገር ገደል እንዳይገባ። በቃሽ፣ በኋላ ደውላታለሁ። ትንሽ ሊያትና ደውይላት። ታባቷ ቆየሁብህ አይደል? ቆየሁብህ? መንገድ ላይ ቆሜ ቀረሁ እኮ። ምን ስታደርጉ ነበር እስካሁን? ምንም፣ ትንሽዬ ምግብ ቤት ውስጥ አዘጋጅታ ነበረ። ለአንዲት እናት እንዳደርስ እኮ ልካኝ ነው። ብታይ እንዴት ሩቅ እንደሆነ በጣም ነው የደከመኝ። ሴትዮዋ ግን በጣም ነው የሚያሳዝኑት። አይ አብስራ፣ ሳትፈልገው ቃልን ብለህ ልብህን ለእርዳታ ከፈትክ አይደል? ሳትፈልገው ሳይሆን ሳታስበው በል። ማንን ክፉ ለማስባል። የእሷን ነገር ደግሞ ብነግርህ በጣም ነው የሚያስገርመው። የእናቷን ወርቅ ሽጣ እኮ ነው ሰውን ሁሉ ስትመግብ። ውይ በእናትህ፣ በዚህ ሰዓት እንደ ቃል ያለ ሴት ማግኘት በጣም ከባድ ነው። ለዛ እኮ ነው የምወዳት። እድለኛ ነህ። ለማንኛውም እንሂድላት፣ ረፍዷል።
ቃልዬ ሰላም ነው ጄሪ? በሰላም ነው? በቃ እኔ ሁሌም ቢሆን ለችግሬ ጊዜ ብቻ ሆነ የምፈልግሽ ማለት ነው። ኧረ ቃልዬ እንደሱ አይባልም። ምን ሆነሻል? ደግሞ ፊትሽ ልክ አይደለም። ምንድን ነው? አይ ምንም። ተፌ እኮ እህቴ ስለምትመጣ ቤቱን እፈልገዋለሁ ቶሎ ልቀቂ አለኝ። ወይኔ ጓደኛዬ የምርሽን ነው? እሱ በጣም ብዙ ቤት አይደል እንዴ ያላቸው? ለምን ሌላ ሰው ውጡ አይልም? ቆይና ታዲያ ምን አልሽው? እኔማ ምን እለዋለሁ ጄሪ? እሺ ነው። ወይኔ በቃ አታስቢ፣ ሌላ ቤት እንፈልጋለን። እሺ ግን ጄሪ አዳራሽን የሳምንት ጊዜ ብቻ ነው የሰጠኝ። ዴ ምን ሆኖ ነው? ሲያሟል እንዴ? ቆይ ለምን እንደዚህ አናደርግም? ሄመን ቤተሰቦቿ ሙሉ ውጪ ነው የሚኖሩት እና በጣም ብዙ ክፍት ቤት እንዳላቸው አውቃለሁ። ለምን እሷ ጋር አትኖሪ? ይሻላል ግን። አዎ ሄመን ከምልሽ በላይ በጣም ጥሩ ሴት ናት። በጣም እና በጣም ለብዙ ሰው ደግሞ ማረፊያ ናት። እሷ ጋር ብትኖሪ ጥሩ ይመስለኛል። ደግሞ ያናግርልሻል። ግን ጄሪዬ ሰው ማስቸገር ነው የሚሆነው። ችግር የለውም። እሷ አንድ ክፍል ብትሰጥሽ ዞርም ብላ አታይሽም። እሺ በቃ ጄሪ፣ በቃ ለማንኛውም ላናግራትና እነግርሻለሁ። እሺ እሺ፣ ትጨነቂ። እሺ አመሰግናለሁ። ችግር የለም። ሄሎ ጓደኛዬ፣ ያሰብነው ተሳክቷል። እሺ ብላለች። እሺ መጣሁ። እኔ ሁል ልቤ ይመኛል ነሲ አላስተባበል አይኔ ጉድ አድርጎኛል እንኳን ላንቺም ከቶ ለራሴም ገርሞኛል። ነገር ባይን ይገባል ፍቅርም እንደዚያው ነው። ቲ ምንድነው እንደዚህ የሚያስደስትሽ ባክሽ? እኔ እኮ ይሄ ነገሩ እንደዚህ የሚያስደስትሽ መሆኑን ባቅኖሩ ያቺን ጅል ገና ድሮ ነበር ጎትቼ ይዤልሽ የምመጣው። አሁንም አረፈደም ጓደኛዬ፣ ገና ከዚህ በላይ ነው የምንደሰተው። ያቡዬን በእጄ ላስገባና ያቺን አመዳም ከነኩታ ነው ከዚህ ቤት ማባረራት። ልክ እኮ ነሽ። በእሷ ሰጪነት ምክንያት ገብጋባ፣ በእሷ ሞኝነት ምክንያት ክፉ ልንባል አይገባም። እቺ አስመሳይ እናሳ እና መቼ ይዘሻት ልትመጪ አሰብሽ? አንቺ አሁኑኑ በይኝ እንጂ ጆሮዋን ይዤ አሁኑ ነው የማመጣልሽ። የት አባቷ መሄጃ አላትና ነው? እሱስ እውነትሽን ነው። በይ በቃ ሄመን ባንቺ መባረር በጣም ስላዘነች አሁኑኑ ትምጣ ብላለች ብለሽ ነገ በጠዋት ይዘሻት ነይ። እሷ በመጣችበት ፍጥነት ያቡዬ መምጣቱ አይቀርም። ግን ቆይ አንቺን የመሰለሽ ቆንጆ ልጅ ለሱ እንደዚህ መልፋት ነበረባት? ቢያውቁ እኮ ቃልን ትቶ አንቺ ጋር ነበር መምጣት የነበረበት። እሱንማ ተይው። እውነት ለመናገር በወደድኩት ልክ ነው ላይ የተጋባሁት። ማንም ወንድ ፊት ነስቶኝ አያውቅም። አንቺን ሄኖክ እንደሚያቃጥልሽ ማለት ነው። እሱን ተይው። ፍቅር የማይገባው ሰው ቢኖር እሱ ነው። ቆይ አንድ ነገር ልጠይቅሽ ግን በፊት ሳቅሽ ድሃው እንዳትወጂው ነበር። ቆይ ምን አስነክቶሽ ነው? ያብስራል። ባክሽ ሰምቻለሁ። አባቱ ሀብታም ነው አሉ፣ ግን ብር ላይ ከባድ ነው ሲሉ ሰምቻለሁ። ሀብታም ባይሆንም የሀብታም ልጅ ነው። ልክ ነሽ። አሁን ባይሰጡት ሲሞቱ ይዘውት አይሄዱ፣ ይሰጡታል። የራሱ ነው። ደግሞ የቤቱ ብቸኛና አንደኛ ልጅ መሆኑን አትርሽ። ከያውዬ ቀጥሎ ያማችችን ሀብት ሊበላ ነው በእኛ። እናሳ ነግድ ይታባቱ ያውዬ አንድ ነገር ልነግርህ ነው። እዚህ ድረስ አጣድፎ የጠራክ። እኔ ደግሞ ከሰዓታት በፊት ስለተገናኘን ቶሎ ቶሎ እየናፈኩሽ ነበር የመሰለኝ። እውነት ነው ያውዬ፣ አንተ እኮ ወንድሜም ጓደኛዬም ጭምር ነህ። አይደለም በሰዓታት ልዩነት ይቅርና በደቂቃ ልዩነት ራሱ ትናፍቀኛለህ። አውቃለሁ ቃልዬ፣ እኔም ጋር ቢሆን እኮ እንደዛ ነው። ግን ምን ነበር ልትነግሪኝ የፈለግሽው? ከዛ በፊት ግን አከራዩ ለምንድን ነበር አጣርፎ የጠራሽ? ታውቃለህ፣ ለእኔ ካንተ የሚቀርበኝ ጓደኛ እንደሌለኝ።
ታፌ እኮ ቤቱን እፈልገዋለሁ ልቀቅ ያለኝ። እንዴ ቆይ ምን ማለት ነው ከመሬት ተነስቶ ልቀቂ ማለት? ወይስ የተነጋገራችሁበት ነገር ነበር? አይ እንደዛ እንኳን አይደለም። ዘመድ የሆነ ሰው ከውጭ ሊመጣ ነው፣ ለዛ ነው ልቀቂ ያለኝ። እንደሞ እኮ ቤቱን የሚያገኘውት በጄሪ ምክንያት ነው እና አሁንም ምንም አማራጭ ስለሌለኝ ለሷ ነገርኳት። እሺ ታዲያ አንቺ ምን አሰብሽ? መቼም ታውቂያለሽ አይደል ጄሪና ሄመን ላንቺ ጥሩ አመለካከት እንደሌላቸው። አውቃለሁ። ደሞ እኮ በደንብ ተቀራርበን ስላልተግባባን ነው እንጂ በጣም ጥሩ ሰዎች ናቸው። ደሞ እኮ ሌላ የሚሄድበት ምንም ቦታ የለኝም። አውቃለሁ ቃልዬ፣ በገንዘብ ልረዳሽ አልችልም፣ ግን ቢያንስ እኮ ቤቱን በእኔ ስም መከራየት ትችያለሽ እንጂ እንደዛማ አይሆንም። ሁሉም ነገር አይነገርም ብዬ ነው እንጂ ያቡ የቤት ኪራይ የምከፍለው ብር ራሱ የለኝም። ደሞ እኮ አያቴም ከክፍለ ሀገር የምትልክልኝ ገንዘብ በቂ አይደለም። ቃልዬ በራሴ በጣም እያዘንኩ ነው። ታውቂያለሽ ምንም ነገር ላደርግልሽ እየቻልኩኝ አይደለም አይደል? እንደዛ እንድትልኩ አይደለም የነገርኩ ያቡዬ። በቃ ትንሽ ጊዜ ብቻ ነው የራሴ የሆነ ስራ እስከማገኘ ድረስ አለ እንጂ እኔ አባት ወይ ኪስ ገንዘብ አይሰጠኝ ወይ ደግሞ ወጥቼ እንድሰራ አይፈቅድልኝ። ያቡ ምንም ቢሆን እኮ አባትህ ነው። ለአንተ የተሻለውን ነገር ካንተ በላይ እሱ ያውቃል። ደግሞ በጊዜው ሊያደርግልህ ያሰበው ማን ያውቃል? ታዲያ ምን አለች? እሱን እንተውና ሄመንና ጄሪ የሚኖሩበት ቤት በጣም ሰፊ እንደሆነና እዛ መቆየት እንደምችል ነግራኛለች። ቤት ደግሞ በጣም ውድ ነው አይደል? እሺ ቢያንስ ግን ነገሮችን እስክናስተካክል ራስሽን ጠብቂ። ያብስራ አንተ ምን ሆነ ነው ፊትህን ጥለህ የምትሄደው? ያቺ ምን አናዳ ነው ወይንስ ቃል? ቃልማ ምን ብላ ታናድደኛለች ብለህ ነው? መቼም ክፉ ቃል እንደማይወጣት አንተም ታውቃለህ። ምን ላድርግ ብለህ ነው? የሰው ፍጹም የለም። ያው አንዳንዴ ብትከያለስ። እኔ ሴት ልጅን አላምንም። አንተ አትመን መብት ነው፣ ግን ቃል ደግሞ እንደ ሌሎች ሴቶች አይደለችም። እሺ ታዲያ በእሷ ምክንያት ካልሆነ ምን ሆነ ነው? ወይንስ ከፋዘር ጋር ድጋሚ ተጋጫችሁ እንዴ? እናማ ቃል አሁን ከቤት ተባራለች። ያው የምከፍለውን ብር የላትም። ያለፈውን ወር ቢሆን እኔ ነኝ ከማዘር ተቀብዬ ከፈልኩላት። ውይ በእናትህ ያሳዝናል። ግን ምን አድርጋ ነው ከቤት ያባረሯት? ማለቴ ተጋጭታ ነበር እንዴ? ሀር አይደለም፣ ቤቱን እንፈልገዋለን ያሏት። ሌላው ግን ያሳሰበኝ ነገር ቢኖር እነ ጄሪ ከኛ ጋር ኑሪ ብለዋታል። ማ ያቺ ሄመንና ተንከሲሷ ጄሪ ናት እንደዚህ ያደረጉት? እንደዚህ ካደረጉማ ሰው ሆኗሉ ማለት ነው። አይ ነው አንተ ደግሞ በጣም ሞኝ ነህ። ሄመን ተብዬዋ ከኔ ጋር ችግር እንዳለባት ታውቅ የለ እንዴ? ደግሞ ቃልን እንደምወዳት ታውቃለች። ስለዚህ የሆነ ነገር ታደርጋለች። እሷ ደግሞ ምንድነው አልፈልግም ካልካት አትፈታም እንዴ? ለነገሩ ያቺ ጄሪማ እንደዛ ናት። አንድ ሰሞን በስልክ ስታስጨናንቀኝ ብሎ ካደረባት ፍቅር መስሎ ነው እንዴ? እልህ እኮ ነው እንደሚያደርጋት። በቃ የሆነ የትኛውም ወንድ ከኛ ይለፍ ነው የሚሉት። ያው ምን ማድረግ ይቻላል? ለትንሽ ጊዜ እዛው ብትሆን ነው የሚሻለው። እኔ ጋርም ገንዘብ የለም። የትምህርት ቤት ራሱ የምከፍለው በሳምንት እየሆነ እየመሰለኝ ነው። ይሁን በቃ ሰላም ዋል። ነገ ክላስ እንገናኛለን። በል እሺ ይመች። አፈር የሆነ ሰፈር ሄጄ እኮ ነው። መቼም ከዛ ሰፈር አዋራ እንኳን ተረፈሽ ነው የሚባለው። ቃልዬ እኔ ቆንጆ እንዴት ነሽ? እስክትመጪ እንዴት ቸኩዬ እንደነበር ብታቂ። በጣም አመሰግናለሁ። የሚገርምሽ እኮ ማለት ነው መንገድ ላይ እየመጣ ይሄ ቤት የኪራይ መስሏት በቃ ነው የሚያቅምሽ ሼር አደርጋለሁ እና ድህነት እኮ አመሉ ነው አይለቅም። እንደሷ መስሏት ይሆናላ። አታስቢ እኔ ቆንጆ፣ ይሄ ዳዲ ቤት ነው። ባይሆን ሀሳብሽ አይከፋም። የቤቱን ስራ በመስራት አስተዋጽኦሽን ብታደርጊ ጥሩ ይመስለኛል። አዎ የሚገርምሽ እኔም ሄሙዬም ቤት ማጽዳት፣ የእቃ ማጠብ፣ ልብስ ማጠብ ምናምን አንወድም። አዎ እሱን እኮ እኔ ማድረግ እችላለሁ። እንደውም ምንም ያላደረግኩ ከሚመስለኝና ከምጨነቅ ቢያንስ ይሄንን እንኳን ብሰራ በጣም ደስ ይለኛል። ጎበዝ፣ ይሄ ቆንጆ ሀሳብ ነው። ነግሬሽ ነበር እኮ ቃልዬ በጣም አስተዋይ ልጅ ናት። ደግሞ አደራ ምንሽ ነገር ማለት ነው ይሄ ትምህርትሽንም ሆነ እራስሽንም በጣም መንከባከብ አለብሽ። እሺ እሺ ጄሪዬ፣ በጣም አመሰግናለሁ።
ሁለታችሁንም እግዚአብሔር ያክብርልኝ። ጎበዝ ልጅ፣ ኃላፊነትሽን የምትወጪ ሰው ነሽ ማለት ነው። ነግሬሽ ነበር እኮ ቃልዬ በጣም አስተዋይ ልጅ ናት። ደግሞ የሚገርምሽ ይኸውልሽ አደራ የምልሽ ነገር ማለት ነው ራስሽንም ሆነ ትምህርትሽ ላይ አደራሽ። እሺ ጄሪዬ በጣም አመሰግናለሁ። እውነት ሁለታችሁንም እግዚአብሔር ያክብርልኝ። ምንም አይደለም የኔ ቆንጆ። አሁን ስራሽን መጀመር ትችያለሽ፣ ግን በመጀመሪያ ቁርስ አቅርቢልኝ። እሺ ሄሎ ቃልዬ። ወይ አቡ እንዴት ሆንሽ? በእናትሽ እንቅልፍ ጥሎኝ እኮ ሳልሸኝሽ። አረ ችግር የለውም ያቡዬ፣ እኔም እኮ አሁን ነው የደረስኩት። ታዲያ ምን እየሰራሽ ነው? አሁን ከሆነ የገባሽው? አይ ቁርስ እየሰራው ነው። ስጨርስ ወይ ልደውልልክ? አይ ለምን? ቆይ ለምንድን ነው ገና ከመግባትሽ ስራ የሚያሰሩሽ? ይኸውልሽ ቃልዬ፣ ቤቱ ካልተስማማሽ ወይም ደግሞ ጥሩ ስሜት ካልተሰማሽ አሁኑ ጥለሽ ውጪ። እንዴ ቆይ በወጣስ ደግሞ የት እሄዳለሁ? ደግሞ እኮ ሁለቱም በአግባቡ ነው የተቀበሉኝ። እኔ ትንሽ ስለራበኝ ቁርስ ነገር ልስራ ብዬ ነው እንጂ። እርግጠኛ ነሽ ሁለቱም በትክክል ነው የተቀበሉሽ አይደል? አዎ ያውዬ፣ በቃ አሁን ቁርሱን ልጨርስና ከዛ ክፍሌ ላስተካክል። ከዛ በኋላ እደውልልሃለሁ። እሺ እሺ፣ በቃ ሰላም። አሚን። ሰላም አለ ያቡ። አሁን እሺ ምን ላድርጋት? እዛው በተኛችበት ሂጂ ሲጣርጊ ልግደላት ወይንም ደግሞ መርዛ ጠጥቼ ላሳብዳት? ቆይ አንቺ ለምን እንደዚህ በቸኮላ ታስቢያለሽ? ምንም ብዘጋ ያህዬ ጅብናት ሲባል አልሰማሽም? ምን ላድርግ ታዲያ? ፊቴ ቆማ እኮ ሳያት የሆነ ነገር በይበይ ነው የሚለት። ዘልዬ ባንቃት ራሱ ደስ ይለኝ ነበር። ሞኝ ነሽ እንዴ? ገና እንደገባች ያሰብነው ሳይሳካ ጨርቋን ይዛ እንድትወጣ ነው እንዴ ሀሳብሽ? አዎ መታገስማ እንዳለብን እኮ አውቃለሁ። በቅድሚያ አንድ ነገር ይቀርማል። በአንዴማ ከመስመር አላስወጣትም። እንዳቃጠለችኝ አቃጥላታለሁ። ግን እኮ ያብስራን ከተወችልሽ ሁሉም ነገር ትርፍ ነው። ለምን ይሄ ሁሉ? በመጀመሪያ ያላትን የሰው ፍቅር ሁሉ መንጠቅ እፈልጋለሁ። ከዛም በትምህርቷ ተስፋ እንድቆርጥ አደርጋታለሁ። ከዛንማ ጨርቋን ጥዬ አሳብዳታለሁ። እሱማ አዋቂ ቤት ነው። ግን እኮ ቀላል አይደለም። አስበሽዋል? ግን በእኛ ምክንያት እንደዚህ እንደሆነች ያብስራ ካወቀ እንዴት እንደሚጠላሽ። በዙሪያ የትኛውም ሴት ከኔ ተሽላ እንድትገኝ አልፈልግም። ቆይ ግን አንቺ በዚህ ጉዳይ የሚረዳን ሰው ታውቂያለሽ? አረ በስመ አብ! እንዴ ለምን ሁሉንም ሰው እንደዚህ እናደርጋለን? ወይ ደግሞ ያብስራን ብቻ እንዲወድሽ ማድረግ እኮ ይቻላል። እሷን እንተዋት። ለምን ሁሉም ሰው ይጎዳል? ለሱስ መፍትሄ የለውም? ማለቴ ያው እንዲወደኝ የሚያደርግ ምንድነው? በቅድሚያ የምትፈልጊው ነገር? ቆይ እሷን ከመተውማ ያብስራን መርሳት ነው እሺ የሚቀለኝ። ቆይ አንቺ ምን አይነት ፍቅር ነው ያዘሽ? ይሄ ነገር ቀልድ አይደለም። በደንብ ብታስቢበት ይሻላል። ባይሆን አንድ ሀሳብ አለኝ። ለምን ማታ ቤት አንጠራቸው? ቆይ ምን ያህል አስጨንቆ ነው ክላስ እስከምንገናኝ ያላስቻለ? ኧረ ቆይ ምንም ሳይሉ በሰላም አስገቧት ነው የምትለው? አንተ ደግሞ ሞኝ ነህ እንዴ? በአንድ ቀን ምን ሊያደርጉ ይችላሉ? እንጂ ምን ያሰቡት ተንኮል አለ። ባክቷት፣ ምንም አታመጣም። ያቺ ምንም ብትሆን ምንም አታመጣም። የኮሌጁን ወንድ አንድ ባንድ ካዳረሰች መቼም አንተን ለቃል መተው አይከብዳትም። ችግሩ እኮ ቃል ራሷን የምትጠብቅ ሰው አለመሆኗ ነው። በዛ ላይ ደግሞ ሁሉንም ሰው ታምናለች። ደግሞ እኔ እንደማፈቅራት እኮ እሷ አታውቅም። እንዴ ይሄ ደግሞ ምን ማለት ነው? አንተ ደግሞ ችግር አለብህ እንዴ? እኔ እኮ ሰሞኑን በተደጋጋሚ ጊዜ አብራችሁ ሆናችሁ ሳያችሁ እኮ ተንብሳ የተገላገልክ ነበር የመሰለኝ። ባህሪዋን ታውቃት የለ እንዴ? እኔ አናግርሻለሁ ብዬ ስቀጥራት እሷም ያዛስባት የሆነ ምግብ ስላጡ ሴትዮ ወይ ቤት ስለሌላቸው አዛውንት ነው። ምን ያህል የዋህ እንደሆነች አውቃለሁ። ግን ደግሞ አንተም መጎዳት የለብህም። እውነቱን ንገራት። አሁን ሳስበው እኔ ለሷ የምገባ ሰው አይደለሁም። እንደምታውቀው እኔም በአባቴ ትዕዛዝ ምኖር ሰው ነኝ።
ሲቸግራት እንኳን ማገዝ አልቻልኩም። ስለዚህ እሷን ሲቸግራት ለሚያግዛት ሰው ብተዋት ነው የሚሻለው። ተው፣ እንደዚህማ አይባልም። አንተም እኮ ፈልገህ ያመጣው ነገር አለ ይመስለኛል። አሁን ይሄ ላንተ ትክክለኛ ጊዜ ነው ብለህ ነው ጓደኛዬ? ቆይ እሺ፣ እኔ አሁን በምን ልረዳ እችላለሁ? እንደምንም ብለህ ያቺ ጄሪ የምትባል ልጅ አገኛት። ከዛ በኋላ ስለ ቃል ጠይቃት። ቢያንስ የሚያስቡትን ተንኮል ማወቅ እንችላለን። እኔ እነሱን ማመን አልችልም። ምናልባት ለአንዱ ዱርዬ ሊሸጧት አስበዋል። ያቺ ተንከሲስ ነገረኛ ባላገኛት ውስጤ ነው። አንተን ከጠቀመ ለማንኛውም ክላስ ልግባና ከዛ ስወጣ እደውልላታለሁ። እሺ በቃ እኔም እዛው እመጣለሁ። በአሁን አሳይመንቱን በዛው ይዤ ልምጣ። መልካም። እሺ ቃል ረስችው። ማታ እንግዳ ስላለብን ቆንጆ ምግብ ስሪ። እሺ ቆይ እንጂ እንደሚመጡ መች እርግጠኛ ሆነን? አትቸኩይ እንጂ። ይመጣሉ። ለኔ ለሄሚና ለአንቺ ለወዷ ጄሪ ምንም አይቻል ነገር አለ ብለሽ ነው። አንቺ ግን አሪፍ ምግብ ስሪ። እሺ እሺ። ግን ምን እንደምሰራ እኮ አላውቅም። ማለቴ ቤት ውስጥ ብዙ የሚሰራ ነገር የለም። እኔ ብር ሰጥሻለሁ፣ ሄደሽ ትገዣለሽ። ብቻ አንቺ የቤቱን ነገር ጨርሽ። ስለጨረስኩኝ አሁን መሄድ እችላለሁ። አንቺ ልጅ ግን ቤቱን በደንብ አጽድተሽዋል? እኔ ቤት ሲቆሽሽ አልወድም፣ ነግሬሻለሁ። ይኸውልሽ። አዎ አጽድቼዋለሁ። ይልቁንም ሰዓት ትንሽ እየሄደብኝ ስለሆነ ቶሎ ገዛዝቼ ልምጣ። ገዝተሽ ነይ። ተነሽ በቃ ወደ ክላስ እንሂድ። ይሄ የማረብ አስተማሪ ደግሞ ቀድሞን እንዳይገባ። ተነሽ እንጂ። እሺ እባክሽ እንግዲህ ደህና ነገር አዘጋጅ። እሺ እንዴ አሁን ነው እንዴ? እኔ እኮ ስመለስ መስሎኝ። ማለቴ ትምህርት ቤት ሰዓት ደርሶብኝ ነበር። ምን ታካብጃለሽ? ዛሬ ብትቀሪ አዲስ ነገር አይፈጠር። በዛውም እረፍት ይሆንሻል። ምን ነው ፊትሽን ጣልሽው? ስለቀረሽ ከደበረሽ እንዴ? አይ ኧረ አልደበረኝም። ያው አሳይመንት ስለነበረኝ እኮ ማድረስ ነበረብኝ። በዛ ላይ ደግሞ በጣም ብዙ ነጥብ ነው የሚያሳጠኝ። ችግር የለውም። አሳይመንቱን ለእኛ ስጭኝና እናስገባልሻለን። ወይ ደግሞ ጄሪዬ አንድ አፍታ ሮጥ ብዬ አሳይመንቱን አድርሼ በዛው ማስፈቀጄ ልምጣ። በቃ ታያት በእናትሽ። እሷ እኮ እንግዶቻችን ፊት ለፊት ልታዋርደን ነው። ልደውልላቸው እንጂ ምን አደርጋለሁ? አይ ሄመን ችግር የለውም። በቃ ጄሪዬ አንቺ አድርሽልኝ። በቃ እኔ እቀራለሁ። እሺ ይጃንጭ። የት አባቷ እንደውም አንቺ አልሰራሽም አይደል? ያንቺ ነው ብለን እናስገባለን። አንቺ እንደሆነ ደህና ነጥብ አስመዝግበሽ አታውቂም። እንዴት ነሽ? እንዴት ነህ? ቆየሁብሻ እንዴ? በጣም ገርሞኛል። እንዴት ዛሬ ደወልክልኝ? ባይገርም እኔም በጣም ስፈልግ ነበር። ናፍቀሽኝ እኮ ነው። እንደሞ ሰሞኑን መደወል አቁመሻል። በሰላም ነው? እንዴት አድርጌ ልደውልልህ? ስልኬን ብሎክ አድርገዋል። በዛ ላይ ሳወራ በመሰላቸት ነው የምትመልስልኝ። አረ ምን አባቴ ልሆን ብዬ ነው አንቺን የመሰለች ኬክ የሆነችን ልጅ እንደዚህ ማስቀየም ብሎክ ማድረገው። ደግሞ አንቺም እኮ የምትሰለች ልጅ አይደለሽም። እኔ የምልሽ ወይ ይሄንዬ፣ ቅድም ሄመን ያቡን ስትከታተለው ነበረ። ማለቴ ያው እንደምትፈልገው አውቃለሁ። ጓደኛ ከቃል ተብዬ ውጪ ማንን ሰው ያናግርና ነው እንጂማ ተወደው ነበር። ወሬን ወሬ ያነሷል ማለት ይሄ ነው። ዛሬ ቃል ክላስ እንዴት አልመጣችም? እባክሽ እኔማ ሁለቱን ለምን አንድ አናደርጋቸውም ልልሽ እኮ ነው። የእውነት ጓደኛን በጣም ነው የምትወደው ማለት ነው። ያቺ ቃል ተቸግራማ እኛ ቤት ነው ያለችው። ይኸው እስኪ አንድ ላይ እናደርጋቸዋለን ወይ? እውነት እናንተ ቤት በጣም ደስ ትላላችሁ። ሄመን ግን ምን አይነት መልካም ሴት ናት! በጣም እንጂ። አሁንማ በእጃችን ገብታለች። ለዛ ለያብ ስራ ተብዬው እንደማትመጥን በደንብ እናሳየዋለን። አንተም ታግዘናላ እንዴ? ታዲያ በደንብ ነው እንጂ። ምን አሰባችሁ ታዲያ? እሱ ሌላ ጊዜ እነግርሃለሁ። ዛሬ እራት አዘጋጅተናል።
ዛሬ ቤት እንድትመጣ እሺ። ለያብ ስራ ምትቀረው እሺ፣ አደራ። እኔም እንትን ነው ያቡ እንዳትቀሩ እሺ። መጀመሪያም ነግሬ ነበር። ይሄን ሁሉ ነገር ያደረጉት ለተንኮል ነው። ደግሞ እኮ አታፍርም። እኔንም የእሷ ተባባሪ ልታደርገኝ ትሞክራለች። ያብ ስራ አስበበት። ብንሄድ ግን ጥሩ ነው። እሺ መሄዱንስ ሄድን። ቆይ እንዴት ነው እኔ ራሴን መቆጣጠር የምችለው? ምንም ቢሆን ይኸውልህ ጄሪን ከእሷ ጋር እንደሆንኩ ልታስብ ይገባል። ያሰቡት ተንኮል እስክትነግረን ራሱ ግዴታ ማመን አለብን። እሺ ከሄድንስ በኋላ መቼም ሀሳባቸውን ታውቃለህ። ይህን ሁሉ ነገር የሚያደርጉት እኔና እሷን ለማጣላት ነው። በኋላ ለቃል ምን ብዬ ላስረዳት? እሱም በእኔ ጣለው። እኔ ቃልን እንደምንም ብዬ አሳምናታለሁ። ግድ የለህም። በቃ እንደዛ ከሆነ እኔም ቤት ልሂድና ለማየት እንደሚሄድ አስረድቻት እመጣለሁ። ባይሆን በኋላ በር ትከፍትልኛለች። በዚህ ደግሞ ከአባዬ ጋር እንደገና መጨቃጨቅ አልፈልግም። አየ በቃ ቶሎ እንድንመለስ እንዳትቆይሽ፣ ደውልልኝ። እንዴት እንዳማረብሽ! ለዚህ ውበትሽማ ያብስራ ካልተሸነፈልሽ ወንድ አይደለም። እስቲ እናያለና እሱ እንደሆነ ሰው መስዬ እንኳን አልታየው። እኔ ለራሱ ቅድም እኮ ሄኒ ሲያወራ ልቤ ቀጥ ልትል የደረሰችው። እኔማ እሱን አበርኩልሽ ካላስባልኩት ጄሪ አይደለም። እስቲ እናያለን። ቆንጂት እንዴት ነው? ምግቡ እየደረሰ ነው? እንግዶቹም እየመጡ ነው። አዎ ደርሷል። ጄሪዬ አሳይመንቱን አስገባሽልኝ እንዴ? ወይ የኔ ቆንጆ አላስገባውልሽም። የት እንደጠፋ አላውቅም። ደግሞ የአሽቃባጭ መመሪያ ወድሽ የለ አሟት ነው ስለ እግዚአብሔር ይማርሽ ብሎሻል። ስለ አሳይመንቱም ችግር የለም ብሎሻል። ጠፋ ጄሪዬ? የት ነው የጠፋው? አላውቅም የት እንደጠፋ። ምን ነው ደበረሽ እንዴ? አረ ችግር የለውም ጄሪዬ፣ ድጋሚ እሰራለሁ። ጎበዝ ልጅ። አሁን ደግሞ ፊትሽን ሜካፕ ነው ይመስልሽ? ወይ እኔ እኮ ሜካፕ አድርጌ አላውቅም። ይቅርብኝ። ምን ተካብጃለሽ? ሴት ልጅ አይደልሽ እንዴ? ነይ። ኧረ ጄሪዬ ነይ። እንዴ ቃል በጣም አምሮብሻል። ማን ነው እባክሽ እንደዚህ ቆንጆ ያደረገሽ? ጄሪዬ ነች። እንዴ አቡ አንተ እዚህ ምን ትሰራለህ? ክላስ ስትቀሪ እኮ ተጨንቆ ነበረ። ደግሞ ከሚኪ ጋር ነበር ልንመጣ የነበረው። ሚኪ ደግሞ አስቸኳይ ጉዳይ ስለገጠመው ሄዶ ነበር። ለዛ ነው ከያቡ ጋር የመጣነው። የምን ምክንያት መደርደር ነው? ደግሞ እኮ መብቱ ነው አይደል እንዴ? ግቡ፣ ቁጭ በሉ። ሂጂ አንቺ ምግቡን አቀራርቢ። እሺ ቁጭ በሉ እናንተ። እንዴት ነው እባክሽ እንደዚህ ቆንጆ ያደረግሽ? እቺ ደነዝ የማትረባ የቤቱን ዕቃ እኮ ፈጀችው። ቆይ አንቺ ልጅ አይንሽ አይም እንዴ? ለምንድን ነው እንደዚህ የምትናገሪያት? ባይሆን የተሰበረውን እከፍላለሁ። አንተ ምን የሚመለከት ነገር የለም። አንተ ምን የምታውቀው ነገር የለም። ቆይ ምንድን ነው የማላውቀው? የተሰበረውን እከፍላለሁ አልኩሽ አይደል እንዴ? ለምንድን ነው ያለፈ ነገር የምትናገሪያት? ያቡ ቆይ ተረጋጋ። ጥፋቱ የኔ ነው። እሺ ሄምንዬ በጣም ይቅርታ። አሁኑኑ እኔ አነሳሳዋለሁ። እሺ ቃል ተጎዳሽ እንዴ? አይ ደህና ነኝ። ምን ተኛለሽ? አነሳሽው እንጂ። ይኸውልሽ ቃልዬ፣ እኔ እኮ ድንገት ሳትጠነቀቂ ቀርተሽ እጅሽን ቢቆርጥሽ ትጎጃለሽ ብዬ እኮ ነው። ለአንቺ አስቤ እኮ ነው። እሺ በቃ ቀስ ብዬ አነሳለሁ። በጣም ይቅርታ። በቃ እናንተ ሂዱ፣ እኔ አሁኑኑ መጥቻ አቀራርባለሁ። ከተስማማችሁ ጥሩ።
ሄዱ በቃ እናንተ እኔ እና አንቺ ነገ እናወራለን። እሺ የማትረቢ ደግሞ የቀረውንም ዕቃ ፍጂው አሉሽ ደነስ። ቆይ ጓደኛ ምን ለማድረግ እየሞከረ ነው? አሁን እኔ ሳይሆን ሄመንን ነበር መናገር የነበረብሽ። እሷ አርፋ ብትቀመጥ ኖሮ ሁሉም ነገር ቀላል ነበር። ካሁን በኋላ ምንም አትልም። እኔ የምልህ ይሄ ቆይ እኔ እናንተ ስለነሱ ጉዳይ ብቻ ነው የምናወራው ማለት ነው? እና ስለምን ልናወራ እንችላለን ብለሽ ነው? እኔ እኮ አንቺና ጓደኛሽን ልረዳችሁ እየሞከርኩኝ ነው። አውቃለሁ፣ ግን እኮ እኔ እናንተን በዚህ አጋጣሚ ጥሩ ጊዜ ማሳለፍ እንችላለን። መቼም እሱን ታውቃለህ። መጀመሪያ የእነሱ ጉዳይ እንፍታ እንጂ የኔና የአንቺ ጉዳይ የት ሄደብናል ብለሽ ነው? እውነትህን እኮ ነው። እኔ እናንተ እንደምንዋደድ ልባችን ያውቃል አይደል? ቀላል ነው። ቆይ ጓደኛ ምን ለማድረግ እየሞከረ ነው? አሁን እኔ ሳይሆን ሄመንን ነበር መናገር የነበረብሽ። እሷ አርፋ ብትቀመጥ ኖሮ ሁሉም ነገር ቀላል ነበር። ካሁን በኋላ ምንም አትልም። እኔ የምልህ ይሄ ቆይ እኔ እናንተ ስለነሱ ጉዳይ ብቻ ነው የምናወራው ማለት ነው? እና ስለምን ልናወራ እንችላለን ብለሽ ነው? እኔ እኮ አንቺና ጓደኛሽን ልረዳችሁ እየሞከርኩኝ ነው። አውቃለሁ፣ ግን እኮ እኔ እናንተን በዚህ አጋጣሚ ጥሩ ጊዜ ማሳለፍ እንችላለን። መቼም እሱን ታውቃለህ። መጀመሪያ የእነሱ ጉዳይ እንፍታ እንጂ የኔና የአንቺ ጉዳይ የት ሄደብናል ብለሽ ነው? እውነትህን እኮ ነው። እኔ እናንተ እንደምንዋደድ ልባችን ያውቃል አይደል? ቀላል ነው። ቆይ እንጂ ጄሪ፣ የኔና የአንቺ ጉዳይ የት ሄደብናል? አሁን ባይሆን ወደ እነሱ እንመለስ። እሺ አሁን ቃል ከነዚህ ሁለት ጅቦች ጋር ነው የምትኖረው? ያው ተጫወት እንጂ ምን ነው ፊትህን ጣልከው? እየተጫወትኩ ነው። ቃል እኮ ብቻዋን ትሆናለች ብዬ ነው። ሄደሽ ታያታለች ጄሪ። ቆይ ግን ያቡዬ ለምንድን ነው የደበረ? እኛ እኮ እዚህ የተገናኘነው ፈታ እንድንል ነው። እኔ እኮ አልደበረኝም። ታውቂ የለ ብዙ ከሰው ጋር ማውራት አልወድም። ስለዚህ እናንተ ፈታ በሉ። ያቡዬ ቆይ ለምንድን ነው ግን ማትረዳኝ? ለአንተ ያለኝን ስሜት ታውቃለህ አይደል እንዴ? አንዴ እንኳን ለምንድን ነው ቀና ብለህ ማታየኝ? ይሄ እኮ የእኔና የአንቺ ግል ጉዳይ ነው አይደል እንዴ? ስለዚህ በሰው ፊት ማውራት የለብንም። እነሱ እኮ ጓደኞቻችን ናቸው። በእኛ ደስታ እኮ ደስተኛ ነው የሚሆኑት አይደል እንዴ ሄኖክ? አዎ በጣም አንድ ማለቴ አንድ ላይ ሆኑ እኮ። ደግሞ እኮ ጄሪን በእኛ ፍቅር ደስተኛ ናት አይደል እንዴ? አዎ በጣም ምንም የለም። ሂጂ ከዚህ። እሺ በቃ ሌላውን ቃል ቆይ እንደማይወዳትና እንደማይፈልጋት እኔ ጋር ማስመሰሉ ለምን አስፈለገ? ደሞስ ቆይ እንደዚህ ተቀራርቦ መቀመጡ ስለምን አስፈለገ? ቆይ ግን ምን እያሰብኩ ነው? እኔ ስለነሱ ምን አገባኝ? ለምንድን ነው እንደዚህ እየተሰማኝ ያለው? ቃል አንቺ ጋር ሌላ ጉዳይ ቃል በጣም ደብሮሻል። በሰላም ነው?
ከነሱ ጋር ስለምን ሄደሽ አትቀላቀይ? እራትም እኮ ቢስትባይ እምቢ ብለሽ። አይ ስላልፈለኩኝ ነው። ቆይ አንተ ለምን ደግሞ አትቀላቀላችሁ? እውነት ለመናገር እኔ ከነሱ ጋር መቀላቀልም ሆነ ጊዜ ማሳለፍ አልፈልግም። እኔ የመጣሁት አንቺን ላይሽ አይደል? ይሁንሽ። እኔ እኮ ደህና እንደነበርኩ ነግሬኝ ነበር። አውቃለሁ፣ ግን አለ አይደል እዚህ ቤት እንደገባሽ ገና በመጀመሪያው ቀን ክላስ ሲያስቀሩሽ ያንን ከምሰማ ባይሽ ይሻላል ብዬ ነው የመጣሁት። እናንተ ስለምትመጡ ምግብ ምናምን መስራት ስለነበረብኝ ነው። ግን ደግሞ እንደምትመጣም ስላልነገርከኝ በጣም ገርሞኝ ነበር። የታሰበበት ነገር እኮ አልነበረም። በአጋጣሚ ከክላስ ወጣ ነው የሰማሁት። እሺ ይሁን። አንድ ላይ ላስጨፍረው። ሄኒ በቃ እኔ እየረከመኝ ነው። ትንሽ ልቀመጥ። ደበረሽ እንዴ? እሺ ቀዳልሽ ወይ እራት ለምን አትበይ? ደበረሽ ምን ፈጣሪ ጠጪ ነው እዚህ ታይ ለምን እንደማጠጪ ነው የማይገባኝ። ጠጪ ምሳክሪም ነው ቤት ያብስራ ቃል ጄሪ ተነሱ ተነሱ። ጄሪ አንቺም ተነሽ እባክሽ ተነሱ እንጂ። ደህና አደራችሁ እባክሽ አንቺም። ወይኔ ወገቤ
አልጋ ላይ ባታስተኙኝ ምን አለ ሶፋ ላይ በትክክል ብታስተኙኝ። ወገቤ ተነሽ እባክሽ፣ ሁሉም እዚህ ነው ያደረው። ተነሳት ሄዷል፣ መሄድ አለብን። አዎ ብትሄዱ ነው የሚሻለው። ተነሽና አንቺ ደግሞ ቤቱን አስተካኪ። ደህና ዋሉ። ተነሽ አንቺ ደግሞ። ቃልዬ እደውልልሻለሁ። ቆይ አንቺ ልጅ ቤት ያስገብቼ ባስጠጋውሽና ባኖርኩሽ መሰደብ ነው የሚገባኝ? መች ሰደብኩሽ? ካጠፋው በጣም ይቅርታ ሄመንዬ። ትላንትና ሆን ብለሽ ዕቃ ሰብረሽ እኔን ክፉ ለማስባል አናገርሽኝ። ከዛም ብሶ የአብስራኔ መናገር ነበረበት። እሱ እኮ ስላላወቀ ነው ሄመንዬ። ደግሞ እኔም አስቤው አይደለም የተሰበረብኝ። በጣም ይቅርታ። እና ቀስ ብለሽ አሰሪ ክፈይ ብትባይ ምከፊያ አመሲ ምን አቀበጠሽ? በጣም ይቅርታ። ሁለተኛ እንደዚህ አይነት ነገር በድጋሚ አይፈጠርም። በእውነት ባይፈጠር ነው የሚሻልሽ። ደግሞ የአብስራ ማለት የኔ ድሮ ፍቅረኛ ነው። አሁን ላይ ትንሽ ተኮራርፈን ነው እንጂ የኔ ፍቅር እንዳልወጣለት አውቃለሁ። ስለዚህ አጠገቡ ባለሽ ደስ ይለኛል። ፍቅረኛዬ? አዎ ፍቅረኛዬ። ምን ነው ገረመሽ? እሳ ይኸውልሽ ከአሁን በኋላ አጠገቡ ባይሽ እንደ ክደት ነው የምቆጥረው። እሺ ከዚህ በኋላ በምንም አይነት ሁኔታ ውስጥ ቢሆን አጠገቡ አታገኘኝም። ስላላወኩኝ ነው። በጣም ጥሩ። እሱ ነው የሚሻልሽ። እዚህ ደግሞ ብቻሽ ምን ታደርጊያለሽ? ደግሞ ያቺ እብድ ጓደኛሽ የለችም እንዴ? እቃ ረስታ ሄዳ ነው። እባክህ ወደ ቤት ትመጣለች። አንተ እንዴት ነህ? ትላንት ማታ መቼም ጥሩ ጊዜ ያሳልፈናል። ያሰብነው ባይሳካም እውነት ነው፣ አሪፍ ጊዜ ያሳልፈናል። እኔ የምልሽ እኛ ከሄድን በኋላ ሄመን ቃልን ተናገረቻት እንዴ? ማታ በጣም ተናዳባት ነበር። ባትናድን ነበር የሚገርመኝ። ትላንትና ማታ እኮ የአብስራ ስርስር ስትል ነበር ልጅቷ። እቺ ምቀኛ። ቤት በኩል ልጆቹ ያወሩ። ዋናው የአብስራ ጋር አለመድረሷ ነው አይደል እንዴ? እነሱን ተዋቸው። ለምን እናንተ ማታ ጊዜ የራሳችን አናሳልፍም? ክለብ ለምን አንወጣም? አሪፍ ጊዜ እናሳልፋለን። አስብበታለሁ። ግን ደግሞ ሄመን ቃልን ክፉ ነገር እንዳትናገራት ንገሪያት። ያው እሷ ክፉ ነገር ባደረገች ቁጥር የአብስራ ያዝንላታል። እሱ ደግሞ ጥሩ አይደለም። ማዘኑ ወደ ፍቅር ይቀየራል። ልክ ነህ እኮ። እንዴት ነው ይሄን እስካሁን ማሰብ ያልቻልኩት? አዎ ክፉ አድርጎ እንዳያያት እኮ ነው። ደግሞ ምን ያህል ጥሩ ሰው እንደሆነች አውቃለሁ። እንዲያውም መጣችልሽ። ለማንኛውም ሰላም በያት። ልሂድ በቃ ነኝ። እንዴ አንተ ሄኖክ፣ አንተ ሄኖክ፣ እንዴ ያሟል እንዴ ልጁ? አንቺ ይሄንን ጅል ደግሞ ምን ብለሽ ነው እንደዚህ ፈረጠጠው? ኧረ እኔ ምን እለዋለሁ? ምንም አላልኩትም። እንደውም ስላንቺ ጥሩ ምክር እየመከረኝ ነበር። ደግሞ ይሄ ከረፈፍ ምን ደህና ምክር ይመክርሻልና ነው? አንቺ ራሱ ምኑን አይተሽ እንደወደድሽው እንጃ። አንቺ ደግሞ አሪፍ ምክር እያልኩሽ ገና እኔን ትወቅሽኛለሽ እንዴ? እውነት ለመናገር አንቺና ያቡ አንድ ላይ እንድትሆኑ ከሚጥሩ ሰዎች መሀል አንዱ እሱ ነው። ማ እሱ ነው የሚጥረው? እስቲ ይሁንልሽ። ግን ቆይ ምክሩ ምን ቢሆን ነው እንደዚህ ያደነቅሽው? ትላንትና ማታ ቃል ኪዳን እንደዛ ስትናገሪያት እሱ ፊት መጥፎ እየሆንሽ እንደሆነና በቻልሽው አቅም እሱ ፊት መልካም ለመሆን እንድትሞክሪ ነው የነገረኝ። ምን ማለት ነው እሱ ደግሞ? ማለቴ እንዴት ነው እሱ ፊት ጥሩ መምሰል የምችለው? ቃል ኪዳንን በመንከባከብና እሷን መጥፎ በማስመሰል። አለበለዚያ አንቺ መጥፎ ስትሆኚ ለሱ አዝኖ አዘኔታው ደግሞ ወደ ፍቅር ይቀየርልሻል። ሄኖክ እንዲህ ካለ የሆነ ከያብ ስራ የሰማው ነገር አለ ማለት ነው። በትክክል። ስለዚህ ድሉን ተጠቀሚበት። እኔም ሄኒን ጠበቅ አድርጌ ስለያቡ ትኩስ መረጃ መጣልሻለሁ። ጥሩ ሀሳብ ነው። በበቃውን ወደ ክላስ እንግባ። ያንን አስተማሪ ደግሞ እንቅደም።
እሺ የደላ አንተ እዚህ ከወረቀት ጋር ተፋጠጥ ልጅቷ እዛ አብዳለች። ማናት ደግሞ የምታብደው? መቼም ያቺ የመን መሆን አለባት ነገርና እንዴት የማይሰለቻት ራሷ ናት። እባክህ አውቃታለህ። አንተ እመነኛው ስራ እስከዛሬ ብዙ አቃጣይ አፍቃሪዎች ነበሩ። የዚህኛዋ ግን የተለየ ነው። አንተ ምን ሆንክና ነው ደግሞ የምትቃጠለው? እኔ ልቃጠል እንጂ እኔ ራሴ ማታ ልቀየርባት ነበር። አላያትም እንዴ ቃልን አሽቀንጥራ አንተ እንዴት እንደወሰደች። ሲጀመር መሄድ አልነበረብንም። ሁሉንም ነገር እኔና ቃልን ለማጣላት ሆን ብለው ነው ያዘጋጁት። አልተሳካላቸውም እንጂ በጣም ነው የምታሳዝነው። ግን በእውነት እንደዛ ስታመናጨቃት ራሱ ምንም ነገር ትንፍሽ አላለች። እሺ በቃ ፈታ በል። አሁንም እድሜ ለኔ በል። ያችን ጀርጀሪ አጥምጄ ቃልን እየሰለልኩልህ ነው። ምን እንዳትሆን ነው? ባይሆን ቀልዱን ተውና ዛሬ ቃል ብቻዋን ክላስ ላገኛት አልቻልኩም። የሆነ እየሸሸችኝ ያህል ተሰማኝ። እንዲህማ አትለኝም። እኔ ለአንተ ብዬ እየተሯሯጥኩ አንተ ሙርት ይዛለህ እንዴ? እሺ የኛ ሴት አጥማጭ ሲጀመር እሷ ራሱ ጅል ሆና እንጂ ምንን ወዳ እንደሆነ አይገባኝም። ይሁን ከነፋስ ይሁን ከልጅ በቃ ሄመን ጓብላባት ነው። ቅድም እኮ ሲፎክሩ ነበር ልክ አስገባናት እያሉ። እውነትህን ነው? ቆይታ ዳስካውን ሌላ ነገር ከምቀባጥር አትናገርም ነበር እንዴ? እኔማ አብዳላህለች ብያለሁ እኮ ወንድሜ። እኔ አቅሜ ሞክሬያለሁ። በላውን በተራ ሄደና ፍታው። ምን አይነቱ ነው በፈጣሪ? ታዲያ አንተ በየጊዜ የምትይዛቸው አፍቃሪዎች አንተ አመጽ የሚያስነሱት ናቸው። ምን ማድረግ አለብኝ ታዲያ? ምን እያላቸው ነው እንደዚህ የሚያብዱት? ቃል 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 ለምንድን ነው ከኔ እየሸሸሽ ያለሽው? ማለቴ እንደዛ እየተሰማኝ ስለሆነ ነው። የምን ያለችሽ ነገር አለ እንዴ? አይ ምንም አላለችኝም። እንደውም እኮ ልሻሽን ፈልጌ አይደለም፣ ትንሽ ስራ ስለበዛብኝ ብቻ። ቆይ አንቺ ሰራተኛቸው ነሽ እንዴ ሁሉንም ነገር የምታደርጊው? ካልሆነ እንደምንም ብዬ ብሩን ላምጣና የቤት ክራይ እንኳን መክፈል ባልችል በጋራ። አይ አያስፈልግም። ያው ለኔ እንደምታስብልኝና እንደምትጨነቅልኝ በደንብ አውቃለሁ። ግን አሁን ያለውበት ሁኔታ በደንብ ተመችቶኛል። ከልብሽ ነው ቃል ወይስ ያለችሽ ነገር አለ? ምንም አላለችኝም። ወይስ ልትለኝ የምትችለው ነገር አለ? እሱማ ምን ትልሻለች? ያው ዝም ብላ ስለምትቀባጥር ካስቀየመችሽ ብዬ ነው። አይ አላስቀየመችኝም። ለማንኛውም አሁን የትላንቱን አሳይመንት መስራት አለብኝ። ልጅ እንዴ እየሰራው ነው ብለሽኛል ነበር እንዴ? ማምጣት እንኳን ባቺ ለጄሪ አትልኪያትም ነበር? ለጄሪ ሰጥቻት ነበር፣ ግን እየሄደች መንገድ ላይ ጠፋባት። ግን አሁንም ብሰራ ደርሳለሁ። ቻው። መቼም ያን ሁሉ ወረቀት ጠፍቶባት አይደለም፣ ሆን ብላ ለተንኮሏ ነው። እናቴ ይቅርታ ሰረታ እስቲ ክፈች በደል ወይኔ ልጄ ወይኔ እንደው ምን ሆና አይደለም እንጂ እኔ ምን አውቃለሁ። ወይኔ በጤናውም አይደለም። እስቲ ቶሎ በይ Take me!
የኛ ሙሽራ እንዴት እንዳማረብሽ የኔ ቆንጆ። አንቺን የመሰለች ቆንጆዬና ትሁት ሴት የሚወስደውን ሙሽራ ነው ማወቅ የፈለግኩት። ተይ እባክሽ፣ ከሱ ይልቅ በጣም እድለኛ የሆንኩት ብታይ በጣም የሚገርም ሰው እኮ ነው። ውይ ብቻ እኔ እንጃ። ማርታዬ ለባብስሽ ከጨረስሽ ወምጪልኝ። ብታይ በጣም ስለጓጓው ነው መሰለኝ በጣም ተጨነኩኝ። እኔ ራሱ እንዴት እንደጓጓው። አዎ እህቴ። ሰየኔ አበባ መስለሻል። ለመድኃኒዓለም እንደው ምን ይሳነዋል? ከዛን ስደት ኑሮ አውጥቶ ለዚህ ክብር ያበቃሽ የኔ እናት። ይኸው እናቴ አንቺም የጓጓሽለት ቀን ደረሰ። ዛሬ ደስታችን ቀን ነው። ሰየኔ ልጅ ክብር ለመድኃኒዓለም። ዛሬ ደስታችን ቀን ነው። እሰይ ተመስገን። ማርትዬም ደግሞ እንዳንቺ ወቁ ደርሷል። ከስደት ተመልሳ ይሄን ወግ ማዕረግ እንድታያቃት። አሜን አሜን። ማሚዬ በሉ ቶሎ ቶሎ በሉ። እሺ እሺ እሺ። እስቲ ቆይ ቴክስት ነው የገባው ስልኬ። ማነው መምጣት የማይችለው? ምን ማለት ነው መምጣት አልችልም ማለት? ማን ነው የማይመጣው? ግርማ ነው? እስቲ አምጪው። ወይኔ ውደታችን። ወይኔ ጉድ! ደውለት በእናትሽ። ወይኔ ጉድ! ቆሽው እኔ ደውለታለሁ። እሺ እባክሽ መልሰሽ ደውይለት። ወይኔ አምላኬ ጉድ ይፈላ። ወይኔ ውደቴ ዛሬ። ወይኔ እህቴ ደውይለት እባክሽ። ትርታ 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 ቶሎ ቶሎ በሉ። እንግዳም እኮ እየገባ ነው። ደግሞ ለሙሽራውም ደውሉለት። አረ ማሚ ጋሼ ቶሎ ደውሉለት ለሙሽራው እያሉ ነው። ሰው ሁሉ ተሰብስቧል። እሺ በቃ እቃውን አውጥቼ ይመጣል። እስከዛ ድረስ ነው የምትመጣ የነገራችን። እሺ እሺ ማሚ እሺ።
ትርታ አጎቴ እንዳለች ለሙሽራው ደውይለት። ግልጽ እኮ ነው። መጀመሪያ የሚቀርብሽ ለገንዘብ ሲል ነው ማለት ነው። አረ ሂሩት ታይ ታዲያ ነገር እኮ ነው ነገር መውሰድ አይችልም። ምን አይነት ጨካኝ ቢሆን ነው በሰርጋችን ከሚቀር? በቃ አሁን ተረጋጊ። በቃ ይዞሽ ቆይ በጣም ወደው መሳሳለት ሙሽራዬ እኮ ነው የቀረው። ይገባኛል፣ ግን መጀመሪያ መረጋጋት አለብሽ። ጠንካራ መሆን ያለብሽ። እንዴት ብዬ አሁን እዚህ ድብን ብሎ ይሻለኝ። አረ ጠላትሽ ድብን ይበል። የምን ተስፋ መቁረጥ ነው? ቆይ ምን በድየው ፍቅር ብዬበት ምንም እኮ ሊገባኝ አልቻለም። የኔ ቆንጆ አንቺ ምንም አላጠፋሽ። እሱ የሰይጣን ታናሽ ወንድም ስለሆነ ነው እንደዚህ አይነት ስራ ይሰራል። ቆይ እሺ ምንድን ነው የሚውጠኝ? እንዴት ብዬ ነው የሰውን አይን ማየው? ስለ ሰው ትጨነቂያለሽ? መጀመሪያ ለራስሽ ነው ማሰብ ያለብሽ። ምን ሆነሻል? ተረጋጊ እንጂ ትርታ። አንቺ ብቻ ተረጋጊ። ሁሉንም ነገር እኔ ለማያ አስረዳታለሁ። እሺ እባካችሁ ትንሽ ደቂቃ ብቻ ስጡኝ። ቢያንስ 15 ደቂቃ ብቻ ስጡኝ። ውጡልኝ እባካችሁ። ሄደች ልትባል ወይዘሮ ሚስቶና ልታየው የትዳር ኑሮ አቤት። እዚህ ቤት እኮ ሰርግ ነበር አይደል እንዴ? ቆይ ግርማስ? ግርማ የለም። የሆነ ቦታ ለተወሰነ ጊዜ እንደሄደ ሰምቻለሁ። ወዴት ነው የሚሄደው? ዛሬ እኮ ሰርጋችን ነው። እኔ እንጃ እናት፣ አዲስ ተከራይ ነኝ። የምትዩ ሰው ከሁለት ቀን የዘለለ አላቆም። እሺ ነው? ቆይ አሁን ምን ይባል? እንናገር እንዴ? ለማንኛውም ንገራት። ልንገራት እንደ ሂጂ። እሺ አሁን ቆይ የት ሄደሽ ነው? የት ነበርሽ? ማለት እኛንም እኮ አስጨነቅሽ። የት ነበርሽ? ቆይ ውጡልኝ፣ መረጋጋት እፈልጋለሁ። ትርታ ምን ሆነሻል? ቢያንስ እኔ እንኳን አላሳዝንሽም? ቆይ ውሃ ላምጣላት። እባክሽ እቴ ተረጋጊ። ምን ሆነሽ ነው? እባክሽ ውጪልኝ፣ መረጋጋት እፈልጋለሁ። ሂጂ ውጪ፣ ሂጂ ውጪ።
በህይወት መኖሬ አቅማጣው ሆዷ ስም ተጎዳው ሰው የለኝ ምክንያት አጣሁለት በህይወት መኖሬ በህይወት መኖሬ አቅማጣው ሆዷ ስም ተጎዳው ሰው የለኝ ምክንያት አጣሁለት በህይወት መኖሬ በህይወት መኖሬ ቆይ ወዴት ነው ያለኝ ልጁ? ወደዚህ አይደል እንዴ ያለኝ? ግርማ ስራ አሳፍሮ ነው አይደል? ቆይ ግን ምን አይነት ሰው ነህ? ልጅቷ ቆይ ምን በደለች? አዎ አልፈጠረም። ሰርበሽን ከጨረሽ መሄድ ይችላል። ለነገሩ ምዕራፍ አለኝ ብለህ ታወራለህ። ትንሽ እንኳን ህሊና አልፈጠረብህም? ስትታይ ጥሩ ሰው ትመስላለህ፣ ውስጥህ ግን ተኩላ ነው። አዎ ተኩላ። ትርታ እኮ ነፍሷ እስኪጠፋ ነበር የምትወድ። ከአረብ ሀገር እዚህ ድረስ የመጣችው ወንድ አታውቀው አይደለም አንተን ስለወደደችህ እንጂ መቼም አይሳካልህ። አንተ እንዴት ይሄን መረዳት ያቅትሃል? የተረገምክ ሆነ ነው የምትኖረው። የፈለግሽው ልትይኝ ይችላል። ከጨረሽ መሄድ ይችላል። ቆይ ሰው እንዴ ባንዴ ከመልአክ ወደ ሰይጣን እንዴት ይቀየራል? እኮ ምንም ባስብ ምን እንዳጠፋው ምንም ሊገባኝ አልቻለም። አንቺ ምንም አላጠፋሽም የኔ ቆንጆ፣ የራሱ ችግር ነው። ቆይ እንዴት አስችሎት በሰርጋችን ቀቀረ? ጭራሽ ከሱም ብሶ እኮ ከህይወቴ ውጪልኝ ነው ያለኝ። ወይ ክፉ ሰው ሆኖ አለም ሰይጣን ለክፎት ነው እንጂ አሁን ይሄ ምን ይባላል? ቆይ ግን ዛሬ ስታገኙ ምን አለሽ? ምን ይላል? ስራው አሳፍሮት ዝም ምን ያለው? ሌላ ምን ማለት ይችላል? ወይ ሌላ ፍቅረኛ ትኖር ይሆን እንዴ? ይመስለኛል። እኔ የምጠረጥረው እንደሱ። ግን ደግሞ ሲሰጠኝ የነበረው ፍቅር ምንም መሳሳት የሌለበት ነበር። ቆይ እኔ የምለው አረብ ሀገር እያለን ስትልኪለት የነበረውን ብር ያጠፋ ነበር እንዴ? ጭራሽ አላጠፋው። ለሱ ለኪስ እያልኩ ምልክለትን ገንዘብ እንኳን ምንም ሳያጠፋን የጠበቀኝ። ጭራሽ አያጠፋውም። ቤት ሰርቶ እኮ ነው የጠበቀኝ። ለሱ ለኪስ እያልኩ ምልክለትን እንኳን አንዲትም አላጠፋው። ግራ የገባው ነገር እኮ ነው። ቆይ ብርሽም ብሮ ካልቀረበ ይሄን ያህል ጊዜ በፍቅር ቆይታችሁ አሁን ከመሬት ተነስቶ እንለያይ ማለቱ ወይ? እኔም እኮ ያልገባኝ እሱ ነው። እዛ ያለው በስልክና በቪዲዮ ኮል ስናወራ ቅልጥ ያለ ፍቅር ውስጥ ገብተን ነበር። እንደውም እዚህ ስመጣ ይሄ ፍቅር ላይ ቀጥል ይችላል ብዬ በጣም ፈርቼ ነበር። ገና ኤርፖርት ስንገናኝ እንዴት እጂ እንደተጠመጠምኩበት እንዴት አንጠልጥሎ ሲሰማኝ እንደነበር አላየሽም? ሲጀመር የነበራችሁ ፍቅር በጣም የሚያስቀና ነው። እኛስ እንዲመሽ ጠረጠርን። እስከ ሰርጋችን ቀን ድረስ እንደማይወደኝ ለደቂቃም ቢሆን ተጠራጥሬ አላውቅም ነበር። ጭራሽ እኮ ለመጀመሪያ ጊዜ ተገናኘን አንመስልም። ዘመናችንን ሙሉ አብረን የኖርን ነው የምንመስለው። ቆይ ግን ምንድነው ሀሳቡን ያስቀየረው? ማርቲ ቆይ ግን እኔ ጤነኛ ነኝ? እንዴት እንደዚህ ልቤን ስብርብር አድርጎት እንኳን ይናፍቀኛል? አዎ ጤነኛ ነሽ። እባክሽን አታልቅሽ። እኔ እኮ ለምን እንደቀረ ምክንያቱም ብቻ ባቅ በጣም ነበር ደስ የሚለኝ። ማወቃችን አይቀርም። አንቺ ብቻ ተረጋጊ። ተረጋጊ እኔ እናት። እማዬ ወይዬ ልጄ መድኃኒት ይዤልሽ መጣሁ። አስጨነቅኩ አይደል የኔ ልጅ? አይ እማዬ ደግሞ ስለምን መጨነቅ ነው የምታወራው? እሺ
ሸክሞኝ የኔ የምትለው ኑሮ ሳትኖር እንዲሁ በቃ የኔ ልጅ እንዲሁ በቃ ልታረጅ ነው። የራስህን ኑሮ ሳትኖር እንዲሁ ለእኔ እንደኖርክ አይሄ ማይ ሁለተኛ እንድትይ አልፈልግም። ከዚህ በኋላ እንደዚህ አይነት ቃል እንድታወጪ አልፈልግም። አንቺ ማለት ለኔ መቼም ቢሆን ሸክሜ ልትሆኛትሽ። አንቺ እኮ ጌጤ ነሽ እናቴ። መድኃኒዓለም ክብሩ ይስፋ። አንተን የመሰለ የተባረከ ልጅ የሰጠኝ እሱ ይባረክ። ችግር የለውም ማይ። በቃ አሁን ምሳሌ ሰራራና ከዛ መድኃኒት ሲመጣ ሸርፍት ያለሽ። እኔማ ይሄ ግርማን ተብዬው ሲጣርጊ ነው የምገለው። ተረጋጊ። አሁን ቅድሜ መስጠት ያለብን ለእህትሽ ነው። እሱማ ግን ደግሞ እህቴ እንደዚህ ኩርምት ስብር ብላ እሱ በነፃነት እንዲንቀሳቀስ አልፈቅድለትም። ይኸውልሽ ቅድሜ መስጠት ያለብን ነገር አለ። ስለ እህትሽ ራሷ እንዳትጎዳ መጠበቅ አለብን። ከጎኗ እንዳትርቂ። ማለትማ እሷ ጥሩ ስሜት ላይ አይደለችም። ስለዚህ ራሷን ልትጎዳ ትችላለች። አታደርገው። ላታረገው ትችላለች፣ ግን ደግሞ መጠንቀቁ አይከፋም። ወይ ጣጣ! ይሄን ግርማ ተብዬ ግን ሲጥ አድርጌ ነው የምገለው። እሱማ ለሰራው ስራ የእጁን ያገኛል። እኛ ግን አሁን ላይ እህትሽን ነው መንከባከብና መጠበቅ ያለብን። እስኪ ንገረኝ፣ ግን ከኔ በልጥ እድለኛ የሆነ ሰው አለ? አለ። ማን? እኔ። እስኪ ንገረኝ፣ ከኔ በልጥ እድለኛ ያደረገን ነገር። አንቺ ነሽ መሰለች። ውብ እድለኛ አይደለም? ምንድነው እንደዚህ የሚያስኮርፍሽ? ምን ሆነሻል? ምክንያቱም ልልክ የነበረውን ነገር ካፌ ስለነጠቀኝ፣ አንተን ስለሰጠኝ ከኔ በላይ እድለኛ የሆነ ሰው የለም እኮ። እሺ ነውት እኔት ታውቂያለሽ፣ ስትስቂ እንጂ ስታቆርፊ አያምርሽ። ምን ልቀጣ? ፈለግሽውን ቅጭኝ ንግስት፣ ወይ የፈለግሽውን ነገር እቀጣልሻለሁ። እንደው እዚህ አደባባይ ላይ ቆመህ ትርታ አፈቅርሻለሁ ብለህ ትጨዋለህ። እዚህ ሰፈር ውስጥ አይ አላርግም። በእናትሽ አይ ለምን መስልሽ? አይደለም እንዴ ትላልቆች እኮ ነን እኛ። ስለዚህ ታፍርብኛለህ ማለት ነው። እንደውም እንዳታናገረኝ እሺ? እኔ ክርስቶስ ታይ እሺ በቃ አታኩርፊ። በቃ አላለ እኮ በልልኛ። እንደሆነ ፈጣሪ ፈርዶብኛል። የኔ ፍቅር ትርታ አፈቅርሻለሁ። እኔም አፈቅርሃለሁ። ደስ አለሽ? እንኳን ብለሽኝ። አሁን ደስ ብሎኛል። በቃ ታርቀናል። አንቺን ደስ ስላለሽ ደስ ብሎኛል። ሄሎ ሶል። ሄሎ ሩት፣ እንዴት ነሽ? ምን አዲስ ነገር አለ? እባክህ አሁንም ያው ነች። እና መጥቼ ላጽናናት እንዴ? እና ጊዜው መቼ ነው? አሁን እንኳን ጊዜው ገና ነው። መቼም ቃል የገባሽልኝን አልረሳሽውም አይደለ? አልረሳሁትም። ብረሳው ደውልልህ ነበር እንዴ? የምን ችግር ነው ደግሞ? ያቺ ማርታ ተብዬ አረብ ሀገር የምትመለስበትን ቀን ትንሽ ሳታረዝም አትቀርም እንዴ? እና ታራዝሟ ታዲያ? አራዘመችው ማለት እኮ ረጅም ሰዓቷን ከትርታ ጋር ነው የምታሰልፈው። ታዲያ አንተ መች መተህ ነው የምታጽናናት? አዎ ልክ ነሽ። እና ምን ተሻለ? መላ እፈልግለታለሁ። ስለዚህ እኔን አሳልልክ ወደዚህ እንዳትመጣ። እሺ ታዛዥ ነኝ። እኔ የምለው ለምን አየር ተቀብለን አንመጣም? እኔ እዚህ ሆናለሁ እባክሽ። ባይሆን አንቺ ወጣ ብለሽ ነይ። አንቺ ደግሞ እንዴት ነው እንደዚህ ሆነሽ ጥዬሽ የምሄደው? እኔ ምን ሆናለሁ ብለሽ ነው? አይ መውጣት እንኳን አላማረኝም። አንቺ መውጣት ከፈለግሽ ብዬ ነበር። በአንድ ነገር ከተስማማን ግን እወጣለሁ። በምን?
የምነግርሽ ሰፈር ይዘሽኝ እንድትሄጂ እፈልጋለሁ። እንደዛ የምታረጊ ከሆነ እንወጣለን። ይሄማ ጥሩ አይደለም እኮ ላንቺ። አውቃለሁ፣ ግን በቃ ፍቀጂልኝ። ቢያንስ አይኑን እንኳን ሊየው። ትርታ ምን እያልሽ ነው? ይሄ ልጅ እኮ ሰባብሮ የጣለሽ ልጅ ነው። ይገባኛል እኮ ግን በቃ ቢያንስ አይኑን እያየው እንኳን ልጠይቀው እፈልጋለሁ። ትጠይቂዋለሽ፣ ግን ደግሞ ጊዜው አሁን አይደለም፣ ገና ነው። ድጋሚ ቢሰብርሽ አሁን እኛ ምን ይውጠናል? ሰብሮ ቢገላግለኝ ይሻለኛል። አሁንም እኮ እየኖርኩ አይደለም። እባክሽ ትሩ፣ ይኸውልሽ አሁን አጥርተሽ እያሰብሽ አይደለም። ትንፋሽ እያጠረኝ ነው። አእምሮዬ በብዙ ነገሮች ተወጥሯል። ቢያንስ መተንፈስ እንኳን ልቻል። እባክሽን። እንጃ እኔ ግን ምንም ደስ አላለኝም። ግድ የለሽም፣ ይህንን ብቻ እንዳደርግ ፍቀጅልኝ። እሺ። ወዴት ነው? እዚሁ አየር ለመቀበል እና አብረን እንውጣ። ኧረ እኛው ድረስ መለስ እንላለን። ይሄ ነገር ምንም አላማረኝም። ከኋላ መከተል አለብኝ። ሰፈራቸው እየደረሰ ነው። ምነው ትሩ ነገር አይደለሽም እንዴ? ፓኒክ አታክ። እስቲ ቆይ ተረጋግተሽ ተነፍሽ። አሁን ደህና ነሽ?